አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንደት ናችሁ? ሁላችሁንም ሰላም ብያለሁ። ውድ እህቶቼ የምትወዱኝ የምታከብሩኝ በጣም እጅግ አድርጌ አመሰግናለሁ። የምታበረታቱኝ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ሀይሚዬና ታንትና ግምጃዬ እንግዲህ ቡሩኬ ሆነው እንግዲህ ጠርተዋን ነበር ቤቷ ነግራችሁ ነበር ያልተጠበቀ ስጦታ አዘጋጅተውላታል ብያችሁ ነግራችሁ ነበረ። እንግዲህ እነሱ ብቻ አይደለም ያዘጋጁላት ማለት ነው። እንግዲህ እሷም ያዘጋጀችው ስጦታ በጣም እውነት ከምንጠብቀው በላይ ነው ማለት ነው። ግምጃዬ ለሀይሚዬ የሰጠቻት ስጦታ በጣም ከሚባለው በላይ ማለት ነው። እና እውነት ለመናገር በጣም ደስ ብሎኛል እኔ ማለት ነው። አንደኛ ነገር ደስ ያለኝ ነገር ምን እንደው ልንገራችሁ። ስደት እህታችን ናት። በጣም ሰው የሚያስፈልጋልኝ ናት። በዛ ሰዓት ግን እነሱ አለን ብለው ጠርተው ቻናሏን አይታችሁ ከሆነ ከ50 ሰብስክራይብ በላይ ሆናል ማለት ነው። አሁን ላይ በጣም ደስ ይላል። እውነት ለመናገር እኔ እንጃ 50-60 ምናምን ገብታል ይመስሎኛል። እና 50 ላይ እንደነበረ ነው ያየሁት። እና በጣም እውነት ለመናገር አለመደነቅ ምንም ነገር እንትን አይላቸውም እነኝ ልጆች ማለት ነው። እና አብዛኞቻችሁ ግን አሁንም ቢሆን በጣም ብዙዎቻችሁ ማለት ነው የሌለ ነገር የምታወሯላችሁ ማለት ነው። እና እነሱ ያላረጉትን ነገር አርገዋል እያላችሁ የምታወሯላችሁ ማለት ነው። ምክንያቱም እንደገና ደግሞ እሷን አንፈልግም የምትሉም አላችሁ። አትፈልጉ፣ የራሳችሁ ጉዳይ። እናንተ የማትፈልጉ የራሳችሁ ጉዳይ ነው መሆን ያለበት ማለት ነው። ምክንያቱም ሰው ግዴታ ፈልገኝ ብሎ ውደደኝ ብሎ ምንም የሚደረገው ነገር የለም አይደል? የሚፈልግ የሚወዳት ይወዳታል፣ የማይወዳት ደግሞ ምንም ነገር ማድረግ አይቻልም አይደል? ሁሉ ሰው እኮ ይወደኛል ብሎ አይደለም ሶሻል ሚዲያ ላይ ይወጣ ማለት ነው። አንድ ሰው ይወድሃል፣ አንድ ሰው ይጣልሃል፣ አንድ ሰው ሊጥልህ ይሞክራል። ያ ሰው ግን በነገራችን ላይ ያ ሰው ሊጥልህ የሚሞክር ሰው ግን ለራሱ ነው የሚወድቀው። ይህንን ደግሞ እመኑበት። እና ውድ ቤተሰቦች ምን ልላችሁ ነው፣ ቀንነታቸውን በጣም ታላድንቅ አላልፍም። ምን እውነት ለመናገር ማለት ነው ሀይሚና ብሩኬን በጣም እውነት ለመናገር በጣም ካምላችሁ በላይ ደግሞ ምን እንዳሉ ሰምታችኋል። እኛ አሁንም ቢሆን አረብ ሀገር ያላችሁ እህቶቻችን በምፈልጉት ሰዓት አለን። እዚህ ራሱ አገር ትገቡ እኛ አለን። ብቻ እናንተ እኛ ጋር እንትን በሉ። ማን ነው ስሙ? በሚመጡ ሰዓት የምናበረታታችሁ እንዲሁም ደግሞ ለመስራት የምትፈልጉ ልጆች ካላችሁ ደውሉልን ያሉት አይደል? ሌላ ነገር እንኳን እንትን አላሉም ማለት ነው። ወደ ኋላ አላሉም ማለት ነው። እና ግን ሌላ ዜማ የምታዘሙባቸው አላችሁ፣ ሌላ ነገር የምትሏቸው ልጆች አላችሁ። እንደገና በቃ እነሱን ያልሆነ ነገር በቃ ያልሆነ ስም የምትሰጧቸው አላችሁ። ስለዚህ እነሱ ደግሞ አንድ ናቸው፣ አይለያዩም። እንደዚህ እኛ የምንፈልገው በነገራችን ላይ በቃ የመዳብን ቅመም እንዳበረታቱልን ነው ማንኛችን የምንፈልጋቸው እዚህ ላይ ነው በቃ። ምክንያቱም የምንከታተላቸው እኛ ነን፣ የምናያቸውም እኛ ነን፣ በሚመጡም ሰዓት የምንቀበላቸው እኛ ነን። ስለዚህ ያን ነገር እኔ ደግሞ የምፈልገው ነገር ቢኖር በቃ የአረብ ሀገርን ሴት ለማበረታታት እንዲሁም ደግሞ በቃ ማንኛውም በቃ የሆነ በቃ ሌለ የደከመን ሰው ለማንሳት ያን ነገር እንዲሰሩ እንሞክራለን። ሁላችንም አሉ የለ እንዴ እንዲሁ በሜዳው አንዴ ፕራንክ ነው አንዴ እንትን ነው እያሉ እየፈለጉትን ነገር እያደረጉ የምትከታተሏቸው አሉ የለ አሉ አይደል? ምንም ማይተግብሩ ማለት ነው። ስለዚህ እነኚህ ግን በተግባር እንዲሁም ደግሞ የሆነች እንትን ራሱ የሆነ ነገር አድርገው አመስጋኞች ናቸው። በጣም ነው የሚያመሰግኑት። እውነት ለመናገር በጣም እንደነሱ የሚያመሰግን ኦዲንስን እንደነሱ ዝቅ የሚል ደግሞ ማንም የለም። እና ይሄን ነገር ደግሞ ሁላችሁም ታውቃላችሁ ብዬ አስባለሁ። እና ግምጃዬ ደግሞ ታንትና ላይፍ ላይ ገብታ ነበረ፣ በጣም እያመሰገነቻቸው ነበር። ምክንያቱም በቪዲዮ በምናምን ታይሆን በቃ የሌለ ነገር በቃ ውስጣቸው ያለ በቃ በአካል ያላቸው ነገር ምናምን በቃ ሰብአዊነታቸው ምናምን በጣም እያመሰገነ ነበር። እንደገና ደግሞ የምትሰድቧትንም ለመጣል የምሞክሯትን ልጆችም እየተናገረ ነበረ። እውነቷን ነው የምትናገረው ነገር ደግሞ አንድ ነገር የሆነ እንትን ያለው ነገር የለም። መዳም ቤት ከሆናችሁ መዳም ቤት ያላችሁ ናችሁ የምትዘቀዝቁትም የምትሰድቡትም። ግን እሷ እንደተናገረችው ማለት ነው መዳም ቤት ዝቅ ብዬ ሰርቼ ከዛ አገሬ ገብቼ ፈለኩበት ደረጃ
ልደርስ ትንሽ ነው ቢቀረኝ እንጂ ደርሻለሁ፣ ከእናንተ ወጥቻለሁ ብላለች አይደል? ከእናንተ ወጥቻለሁ ማለት በቃ ርቃ ላይ ሄዳለች። ሀገሯ ላይ ገብታ አሁን ላይ የምንኖረው ኑሮ የራሷን ህይወት ነው እየኖረች ያለችው። ግን እኛ አረብ ሀገር ሆነን መዳም ቤት ሆነን ከመዳም ቤት አንወጣ በያዝ ነው ስልክ የምንሳደበው እንደገና የምንጥፈው ኮሜንት የሆነ በቃ ምክንያቱም እሷ ጋር እኮ ሩብ እኮ አንሆንም እንደዚህ የምንለው ማለት ነው። አንሆንም፣ እርግጠኛ ነኝ። እውነት እኔ ከራሴ ጀምሮ ማለት ነው ምንም ነገር። ስለዚህ ያን ነገር ደግሞ ሁላችንም ለምን እናደርጋለን? አንድ ሰው ለማደግ፣ አንድ ሰው ለማሳደግ፣ አንድ ሰው ከፍ እንድል ለምን አንፈልግም? እኔ እንጃ ለምን እንደው አላውቅም። ይሄንን የማትፈልጉ ልጆች ማለት ነው። አንድ ሰው ከፍ ቢል ያ ሰው ሌላን ሰው ያነሳል፣ ያ ደግሞ ሌላውን ያነሳል። ተናግሬያለሁ አይደል? ስለዚህ ይሄን ነገር ተማሩ። በቃ እህቶቼ በእናታችሁ ተማሩ። ይሄን ነገር ለሰው ክፋት አታስቡ። ያልሆነ ኮሜንት አትጣፉ። በቃ በገዛ በእጃችሁ እኮ ነው እናንተ። በቃ ሌላ ነገር እኮ አይደለም፣ በእጃችሁ በቃ ታልተመቻችሁ ሰው ማለፍ ትችላላችሁ። ከተመቻችሁም በቃ የተመቻችሁን ያህል መናገር ትችላላችሁ። እና ለሰው ቅን እሰቡ። በቃ ለሰው መልካም ነገር እሰቡ። ለራሳችሁ የምታስቡትን ነገር በቃ መልካምን ነገር ተማሰብ ውጭ ሌላ ነገር አትሰቡ። በቃ ለሰው መጥፎ ነገር፣ ለሰው የሚጥል ነገር፣ ለሰው በቃ ልብ የሚሰብር ነገር ያን ነገር ለምን ትጠቀማላችሁ? እውነት አትጠቀሙ። ያንን በቃ ሰው ናችሁ መቼም አይደል እንዴ? ሰው ሆነን መቼም ለማሰብ ነው አይደል? እናስባለን እኮ ማሰብ የሚባል ነገር አለ። ስለዚህ ይህን ነገር ለምንድን ነው የማታደርጉት? በጣም ነው እውነት እኔ የሚያናድደኝ እንደዚህ ነገር የምታደርጉ ልጆች ማለት ነው። ያ ሰው ተከታትላችሁት ወይ ታልተመቻችሁ የሆነ ጥፋት አንድ ቀን ታጠፋ ምናምን ነገር የሆነ ትዘቀዝቁታላችሁ ምናምን፣ ያን ሰው ዘቀዘቃችሁ። በተለይ ፎቶ የምዘቀዝቁ ልጆች፣ ወላሂ በተለይ እናትን የምዘቀዝቁ ልጆች እውነት ፈጣሪ መቼም አይምራችሁም፣ እውነት ለመናገር ማለት ነው። ምክንያቱም እናንተ እናት እያለቻችሁ እናትን እንድትዘቀዝቃላችሁ፣ እናት እያላችሁ እናትን እንድትሳደባላችሁ። በቃ ይሄ ነገር አስፈላጊ አይደለም፣ ትጀመር አስፈላጊም አይደለም፣ ለማንኛችንም አያስፈልግም። የሚያስፈልገን ምንድነው? አንድነታችን፣ ፍቅራችን፣ መተሳሰባችን፣ አንቺ ለአንቺ እሷ ለእሷ በቃ ያ ነገር ነው የሚያስፈልገን ማለት ነው። እና ያን ነገር ደግሞ ሁላችሁም አስቡበት። በቃ ቆማችሁ ለማሰብ ሞክሩ። ሰውን ለመጣል አትሩጡ። ሰውን የሆነ ነገር በቃ የሆነ ነገር ለማድረግ ያንን ሰው አትሞክሩ። አሁን ተትናንት ወዲያ ማለት ነው የሆነ አጀንዳ ከፍታችሁ እያወራችሁ የነበረው ብሩኬ ሀይሚ ይከፋን ነበር። አዎ ይከፋን ነበር። አናቅም እንዴ? እናቃለን። ተመጀመሪያው ጀምራችሁ የምትከታተሏት የነበራችሁ ራሱ ዩቱብ ላይ መታ ራሱ ታታለቅስ ሰርታ አታቅም ነበር ዩቱብ። ታውቃላችሁ። ይሄንን ደግሞ ተፈለጋችሁ እታች ገብታችሁ ዩቱብ ላይ ማውጣት ትችላላችሁ። አንድ ጊዜ እስከ ስንት ቀን ነው የጠፋችሁ? ሚዲያ ላይ አልቅሳ ማለት ነው። ስለዚህ ይከፋታል። ብዙ ጊዜ ይከፋት ነበር እናውቃለን። ግን አሁን ላይ በጣም ጥሩ ሁኔታ ላይ ስለሆነች አሁን ላይ ሰላም እየኖረች ነው ያለችው አይደል? ስለዚህ ያሳለፈችውን ነገር ማንኛውም ሰው ያሳለፈውን ነገር መናገር ያለ ነው። ያን ነገር ደግሞ ማለፋችን ደግሞ አንድ ትልቅ ትርጉም ያለው ነገር ነው። ምክንያቱም ያ ያሳለፍነው ነገር ደግሞ ለሌሎቻችሁ ይጠቅማል ብሎ ነው የሚያስተምሩት ማለት ነው። እና ይሄን ይመስላል። እወዳችኋለሁ። ባይ ባይ።